ኢራን የኒውክሌር ጦር መሳሪያ ለመታጠቅ ከጫፍ የደረሰች ሀገር ናት። ይህን አሜሪካም እስራኤልም እንግሊዝም ጠንቅቀው ያውቃሉ። ኢራን እያበለጸገች ያለችው ዩራኒየም የኒውክሌር ጦር መሳሪያ ለመስራት ከበቂ በላይ ሆኗል። እናም አሜሪካና እስራኤል ውሳኔ አሳልፈዋል። ውሳኔው ኢራን ኒውክሌር ስትታጠቅ ዝም ብለን አንመለከትም የሚል ነው። እናም ለኢራን ሁለት አማራጭ በዶናልድ ትራምፕ በኩል ቀርቧል። መደራደር አሊያ መዋጋት። ሁለቱም በቅጽበት ኢራን ደጅ ላይ ቀረቡ። የአሜሪካ አውሮፕላን ተሸካሚዎች ኢራንን አሻግረው ማየት በሚችሉበት የባህር ጠረፍ ላይ መልእክታቸውን ጣሉ። ከዚያም ትራምፕ ለኢራን ጥያቄ ያቀረቡ፣ እንደራደር ወይንስ ምን ይሻላል የሚል። ኢራን ከዚህ በላይ መጓዝ የፈለገች አይመስልም። የድርድሩን ጥያቄ ተቀብለዋለች። ለመሆኑ ምን እየተካሄደ ነው? አሜሪካ የፈራችው የኢራን የምድር ውስጥ የኒውክሌር መሰረተ ልማት ምንድን ነው? ኢራን ከፈረመች በቀጣይ ምን ሊከተል ይችላል የሚለውን አያይዘን እንመለከታለን። አብራችሁን ቆዩ። ኢራን ከመካከለኛው ምስራቅ በህዝብ ስሜት የምትመራ ሀገር ናት ይሏታል አብዛኞቹ የአረብ ሀገራት። የህዝብን ፍላጎት የሚፈጽም መንግስት የላቸውም። አብዛኛው የአረብ ሀገር ህዝብ እስራኤልን መዋጋት ይፈልጋል። የግብፅ አሊያም የሳዑዲ ወይንም የኢራቅና የሊባኖስ ሁሉም አረቦች በተለይ የእስልምና ሃይማኖት ተከታዮች እስራኤል ላይ ልዩነት የላቸውም። ሆኖም የአረብ ሀገራት አብዛኞቹ የእስራኤል ደጋፊ ናቸው። ምክንያቱ ደግሞ ለስልጣናቸው ሲሉ ነው። እስራኤልን በግልጽ የሚቃወም መንግስት የኢራን ብቻ ነው። ከዚህ አንጻር ነው የኢራን መንግስት የህዝቡን ፍላጎት አስጠብቋል ሲሉ አስተያየት ሰጪዎች የሚናገሩት። ሆኖም ኢራን አንድ ሀገር ናት። ሀያላኑን የምትቋቋምበት አቅም ውስን ነው። በዚህ አቋሟ ምክንያት የኢራን የኢኮኖሚ ፍላጎት እጅግ በጣም የተዳከመ፣ ምንዛሪዋ ከዶላር አንጻር ያሽቆለቆለ ነው። ይህ የመጣው ደግሞ በሀያላኑ ማዕቀብ ምክንያት ነው። ኢራን የሀያላኑን ቅጣት ለመቋቋም ያላት አማራጭ ወይ እጅ መስጠት፣ እንደ ሌሎቹ አረብ ሀገራት መገዛት፣ አሊያም ደግሞ ኒውክሌር ታጥቃ ሀያላኑን አርፋችሁ ተቀመጡ ብላ ማስፈራራት። እናም ላለፉት ዓመታት በምድር ቤቶች ኢራን ኒውክሌር ስታበለጽግ ቆይታለች። እንደ አሜሪካ መረጃ ከሆነ አሁን ኢራን ኒውክሌር ጦር መሳሪያ ለመታጠቅ ከጫፍ ደርሳለች። እናም ማቆም አለባት፣ ካላቆመች ቀጣይ ከባድ ጦርነት ይቀሰቀሳል ሲሉ ትራምፕ አካፋን አካፋ በሚል ንግግራቸው እቅጩን ተናግረዋል። የጀመርሽውን የኒውክሌር ማብሊያ ስርዓት በአስቸኳይ አቁሚው ብለዋል። ካለበለዚያ ዋጋሽን ታገኛለሽ ነው ማስፈራሪያው። ኢራን በጀመረችው እምቢታ የምትቀጥልበት ልብ አላገኘችም። ከአሜሪካ ጋር ለመነጋገር ወስና ቅዳሜ ዕለት ወንበር ስባ ተቀምጣለች። ይህንን በኢራን የኒውክሌር መርሃ ግብር ዙሪያ የተደረገ የመጀመሪያ ደረጃ ውይይት አሜሪካ ገንቢ ስትል ጠርተዋለች። ይህም ኢራን የኒውክሌር ግንባታዋን ለማቆም እንደተስማማች ተደርጎ ተቆጥሯል። ይፋ ባይሆንም እንኳን አሜሪካ ከዚህ ውጭ በምንም ሁናቴ ልትስማማ እንደማትችል ግልጽ ነው። እስካሁን የኒውክሌር ጦር መሳሪያ አልታጠቅኩም ካለቻቸው ወይንም የጀመረችውን ማቆሟን ካረጋገጠችላቸው ያበቃላታል። ብዙሃን አስተያየት ሰጪዎች ይህ ከሆነ በጥቂት ጊዜያት ውስጥ ኢራን ሊቢያን መምሰሉ አይቀርም ይላሉ። ሊቢያ ልክ እንደ ኢራን የኒውክሌር መርሃ ግብር ጀምራ ነበርም። ማዕቀብ ወረደባት፣ ጋዳፊም ለማቋረጥ ተስማሙ። ከዚያ የሆነው ዛሬ ሊቢያ የስደተኞች ቄራ ሆናለች። ከ60 በመቶ በላይ የኒውክሌር ኃይልን ያበለጸገችው ኢራን ይህን ለማቆም ከተስማማች አስከፊ ጣፈንታ ሊገጥማት ይችላል። ኢራን የተጣለባት የኢኮኖሚ ማዕቀብ ብቻ ነው ሊነሳላት የሚችለው። ኢራን ከማዕቀቡ በፊት በየቀኑ 2.5 ሚሊዮን በርሜል ነዳጅ ተሸጥ ነበርም። ከማዕቀቡ በኋላ ወደ 500,000 በርሜል በየቀኑ ታቀርባለች። በዚህም በጣም ተጎድታለች፣ ገንዘቧም ወድቋል። የኒውክሌር መርሃ ግብሯን ካቆመች እንደተበላች ይቆጠራል። ሀያላኑ አይደርሱላትም። እስካሁን የሁለቱ ሀገራት የመጨረሻ ውሳኔ አልታወቀም። የሚወጡ መረጃዎች ግን ኢራን የኒውክሌር መርሃ ግብሯን በሚመለከት ለአሜሪካ ለመፈረም ወስናለች የሚሉ ናቸው። ኢራን ኒውክሌር ብትታጠቅ ምን ሊፈጠር ይችላል? ኢራን ብዙ ነገሯን ከምድር ውስጥ የምትሰራ ሀገር ናት። ድሮኖችንና ሚሳኤሎችን የምታመርተው ከተራራ ስር በምትቆፍራቸው ዋሻዎች ነው። ይህ እንዲሆን ያስገደዳት ደግሞ አሜሪካና እስራኤልን ፍራቻ ነው። እና አሜሪካ በእነዚህ ዋሻዎች ውስጥ ኢራን ኒውክሌር እየሰራች እንደሆነ ያውቃሉ። ኢራን ግን እኔ ኒውክሌር እያብላላሁ አይደለም ትላለች። ብትሰራም አይባልም። ኒውክሌር ማንም ሀገር ተነስቶ መታጠቅ አይችልም። አሁን ካሉት ሀገራት ውጭ አዲስ ሀገር ኒውክሌር እንዳይታጠቅ ተወስኗል። የኒውክሌር ጦር መሳሪያ ለማምረት እየሞከሩ አይደለም ብትልም በርካታ ሀያላን ሀገራት እንዲሁም የዓለም አቀፉ የኒውክሌር ተቆጣጣሪ ድርጅት እርግጠኛ መሆን አልቻለም። በተለይ ደግሞ የሀገራቱንና የተቋሙን ጥርጣሬ አጠናክረው በ2002 ሀገሪቱ ሚስጥራዊ የኒውክሌር ማምረቻ ቦታ እንዳላት መታወቁ ነው። ይህም ኢራንና ሌሎች ሀገራት የተፈራረሙትን የኒውክሌር ቁጥጥር ስምምነት እንዲፈርስ አድርጓል። የኒውክሌር ቁጥጥር ስምምነት ሀገራት ወታደራዊ ያልሆኑ የኒውክሌር ቴክኖሎጂዎችን ለመድኃኒት፣ ግብርናና ኤነርጂ እንዲጠቀሙ የሚፈቅድ ሲሆን የኒውክሌር ጦር መሳሪያ ማምረትን ግን ይከለክላል። ለመሆኑ ኢራን ኒውክሌር ታጥቃ ይሆን? በፈረንጆቹ 2018 አሜሪካ ከኒውክሌር ስምምነት ራሷን ካወጣች በኋላ
ኢራን ማዕቀቦች ዳግም መጣላቸውን ተከትሎ ቁልፍ የስምምነቱን ነጥቦች ጥሳለች። ኢራን በስምምነቱ ተከልክለው የነበሩ ዩራኒየም ለማበልጸግ የሚረዱ በሺዎች የሚቆጠሩ የተሻሻሉ የማጣሪያ ማሽኖችን ገጥማለች። የኒውክሌር ጦር መሳሪያዎች ወደ 90 በመቶ ተጣርቶ የበለጸገ ዩራኒየም ይፈልጋሉ። በኢራንና በሀያላን ሀገራት መካከል ተደርሶ በነበረው ስምምነት መሰረት ኢራን እስከ 3.67 በመቶ ብቻ የበለጸገ 300 ኪሎ ግራም ዩራኒየም እንዲኖራት ተፈቅዶላት ነበርም። ይህም ለሲቪል ኒውክሌር ኃይልና ለምርምር ዓላማዎች በቂ ቢሆንም የኒውክሌር ቦምቦችን ማምረት ግን አያስችላትም። ሆኖም በመጋቢት 2025 ዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ድርጅት ኢራን 275 ኪሎ ግራም ዩራኒየም እንዳላት ገልጿል። ይህም ወደ 60 በመቶ የተጣራ እንደሆነ ይፋ አድርጓል። ኢራን ዩራኒየምን የበለጠ ካበለጸገች በንድፈ ሐሳብ ደረጃ በርከት ያሉ የጦር መሳሪያዎችን ለመስራት ያስችላታል። የአሜሪካ ባለስልጣናት ኢራን ያላትን ዩራኒየም በአንድ ሳምንት ጊዜ ውስጥ ወደ ጦር መሳሪያነት ልትቀይረው ትችላለች ይላሉ። ለዚህም ነው ወይ ተደራድረው አሊያም የለየለን የሚል ምርጫ ያቀረቡት። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከወራት በፊት በሰጡት መግለጫ ኢራንን ኒውክሌር ሳናወድም አንተኛም፣ ሁሉም አይነገርም፣ በሚስጥር እየሰራን ነው ብለው ነበርም። እናም የኢራን የኒውክሌር መታጠቅ ጉዞ ወደ ፍጻሜው የተቃረበ እንደነበረ ግልጽ ነው። እናም ኢራን በሳምንታት ውስጥ ኒውክሌር ልትታጠቅ ትችላለች በሚል እና አሜሪካ አጣድፈው ለውይይት አስቀምጠዋታል። እምቢ ካለች ደግሞ ምርጫማ አስቀምጠውላታል። የተባበሩት መንግስታት ድርጅት አሜሪካና የአውሮፓ ህብረት ኢራን የኒውክሌር መርሃ ግብሯን ፈንጅ ለማምረት እየተጠቀመችበት ነው በሚል ከ2010 የፈረንጆች ዓመት አንስቶ ሰፊ የኢኮኖሚ ማዕቀብ ጥለዋል። ማዕቀቡ ኢራን ለዓለም አቀፍ ገበያ ነዳጅ እንዳትሸጥ ያደረገ ሲሆን የሀገሪቱን $100 ቢሊዮን ሀብትም እንዳይንቀሳቀስ አግዷል። በዚህ የተነሳ ኢራን ምጣኔ ሀብቷ ሲንኮታኮት የመገበያ ገንዘቧ በከፍተኛ ደረጃ በመውደቁ የዋጋ ንረት ተከስቶባት ነበርም። በ2015 ኢራንና 6 የዓለም ሀያላን ሀገራት መካከል ከዓመታት በኋላ ድርድር ተደርጎ ከስምምነት ላይ ተደርሶ ነበርም። ይህ በአሜሪካ፣ ቻይና፣ ፈረንሳይ፣ ሩሲያና ጀርመን እንዲሁም እንግሊዝና ኢራን መካከል የተፈረመው ስምምነት በኒውክሌር መርሃ ግብሯ ቴህራን እንድትሰራ የተፈቀደላትን ከመገደቡ በተጨማሪ ዓለም አቀፉ ተቆጣጣሪ አካል ሁሉንም የኢራን የኒውክሌር ተቋማት እንዲመለከት፣ አጠራጣሪ ስፍራዎችን ደግሞ እንዲፈትሽ የሚፈቅድ ነው። በምላሹም ሀገራቱ ማዕቀቡን ለማንሳት ተስማምተው ነበርም። ይህ ስምምነት እስከ 15 ዓመታት እንዲቆይ ታስቦ የነበረ ሲሆን ከዚያ በኋላ የተጣሉት ገደቦች ተግባራዊ መሆን አይችሉም። ትራምፕ በፈረንጆቹ 2018 ወደ ስልጣን ሲመጡ የስምምነቱ ቁልፍ ምሰሶ የነበረችውን አሜሪካንን ከስምምነቱ አስወጡ። በወቅቱ ስምምነቱ ቋሚ አይደለም፣ እንዲሁም የኢራንን ባሊስቲክ ሚሳኤል ፕሮግራምና ሌሎች ጉዳዮችን የማይመለከት በመሆኑ መጥፎ ስምምነት ነው ሲሉ ጠርተውት ነበርም። ትራምፕ አዲስና ሰፊ ስምምነት ከኢራን ጋር እንዲደረስ ለማስገደድ በሚል ማዕቀቦችን በድጋሚ ጣሉ። የትራምፕ ውሳኔ ስምምነቱን በሚቃወሙት የአሜሪካ ቀጠና አጋሮች በተለይም የእስራኤል ተጽዕኖ እንዳለበት ይታመናል። ኢራን አሁንም በድብቅ የኒውክሌር መርሃ ግብሯን እያካሄደች ነው። ሰሞኑን እየተካሄደ ያለው ንግግር አላለቀም። ኢራን ልትስማማ ትችላለች ተብሏል። ግን ኢራን ሙሉ ለሙሉ አላቁምም ብላለች። ኢራን የተጣለባትን ማዕቀብ በማንሳት የኒውክሌር መርሃ ግብሯን የሚገድብ እንጂ የማያስቆም ስምምነት ላይ ለመድረስ ተስፋ አድርጋለች። ውይይቱ በአካባቢው ያለውን ውጥረት ለማርገብና የእስረኞችን ልውውጥ ለማረጋገጥ ጥረት ያደርጋል። ትራምፕ ውይይቱ እንደሚካሄድ የገለጹት ሰኞ ዕለት ቤንያሚን ኔታንያሁ ነጩን ቤተ መንግስት በሚጎበኙበት ወቅት ነው። የእስራኤሉ ጠቅላይ ሚኒስትር ማክሰኞ ዕለት እንዳሉት ሁለቱም መሪዎች ኢራን የኒውክሌር ጦር መሳሪያ እንዳይኖራት ተስማምተዋል። ኔታንያሁ በ2003 ከምዕራባውያን ሀያላን ጋር በተደረገው ስምምነት የሰሜን አፍሪካዊቱ ሀገር ሊቢያ የጦር መሳሪያ መርሃ ግብሯን ሙሉ ለሙሉ የሚያስቆም አይነት ስምምነት እንዲደረግ ጥሪ አቅርበዋል። ይህ ግን በኢራን በኩል ፈጽሞ ተቀባይነት የለውም። ይህን ከተቀበለች ሙሉ ለሙሉ ራሷን እንደጠፋች ይቆጠራል። ይህን ካላደረገችስ እና አሜሪካ ጥቃቱን ይተውላታል ወይ የሚል ሌላ ጥያቄ ይነሳል። ለመሆኑ አሜሪካና እስራኤል ኢራንን ሊያጠቁ ይችሉ ይሆን? አሜሪካም ሆነች እስራኤል የኢራንን የኒውክሌር መሰረተ ልማት በፈንጅ ለመደብደብ ወታደራዊ አቅም አላቸው። ነገር ግን እንደ አይነቱ እርምጃ የሚያስከትለው ውጤት እርግጠኛ መሆን ስለማይቻል ውስብስብና አደገኛ ነው። የኢራን ቁልፍ የሆኑ የኒውክሌር ተቋማት ከመሬት በታች የተቀበሩ በመሆናቸው በጣም ግዙፍ ቦምቦች ብቻ ናቸው ሊደረስባቸው የሚችለው። ምንም እንኳን እነዚህን ፈንጆች አሜሪካ የታጠቀች ቢሆንም እስራኤል ግን ይኖራት አይኖራት አይታወቅም። ጥቃት የሚፈጽም ከሆነ ኢራን ከሞላ ጎደል በአካባቢው የሚገኙ የአሜሪካ ተቋማትን በማጥቃት ወደ እስራኤል ሚሳኤሎችን በማስወንጨፍ ምላሽ ልትሰጥ ትችላለች፣ ራሷንም ትከላከላለች። ለዚህ አይነት ተግባር ዩናይትድ ስቴትስ በባህረ ሰላጤ ያለውን የጦር ሰፈሯን እንዲሁም የአውሮፕላን ተሸካሚዎቿን መጠቀም ያስፈልጋታል። ነገር ግን ትልቁን የአሜሪካንን አየር ማረፊያ የምታስተናግደው ካታር የሚደርስባትን አጸፋ በመስጋት ብቻ ኢራንን ለማጥቃት ላተስማማ ትችላለች። ኢራን ግርግሩ በናረ ሰሞን የአረብ ሀገራትን ማስጠንቀቋ ይታወቃል። ቱርክንም ጭምር አስጠንቅቃ ነበረም። አሁን ሁለቱ ሀገራት ውይይት ላይ ናቸው። ቀጣይ ምን ይፈጠራል የሚለው ከውይይቱ በኋላ የሚጠበቅ ውጤት ነው። አበቃን። መልካም ጊዜ ተመኘን።